ኢሳይያስ ምዕራፍ 22 ከቁጥር 20 ጀምሮ ያለው ቃል ስፍራውን በጌታ ስም አነብላችኋለሁ። በጌታ ስም እንሰማለን። በዚያም ቀን ባሪያዬን የኬልቅያስን ልጅ ኤልቃያምን እጠራለሁ፣ መጎናጸፊያንም አለብሰዋለሁ፣ በመታጠቂያውም አስታጥቀዋለሁ፣ ሹመትህንም በእጁ አሳልፌ እሰጠዋለሁ። በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ። እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም። አመሰግናለሁ። አሜን። በዚያም ቀን ባሪያዬን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያን አለብሳለሁ፣ በመታጠቂያም አስታጥቀዋለሁ፣ ሹመትን በእጁ አሳልፎ እሰጣለሁ። በኢየሩሳሌም ለሚኖሩ ለይሁዳ ቤት አባት ይሆናል። አሜን። የዳዊትን ቤት መክፈቻ በጫንቃው ላይ አኖራለሁ። አሜን። እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋ የሚከፍት የለም። አሜን። ክብር ለኢየሱስ ይሁን። አሜን። በዚህ ቦታ ከላይ በኩል ስናይ እንዲህ ይላል፣ ይቅር ማለልም አለ። እኛ ከምናውቀው ጌታ የትኛው ኃጢአት ሰርተ በመጣ ጊዜ መተ በሩን ስተንኳኳ እሺ ልጄ መጣህልኝ በቃ ኃጢአትን ሁሉ ይቅር የሚል ጌታ ነው እንጂ በፍጹም ይቅር አልልም የሚል ቃል እንዳለ አናውቅም ነበረ። እዚህ ቦታ ላይ ምን አዝባለው እንደዛ ብላችሁ ቃሉን ብታዩ ሰውዬው እንዲህ ነው ያለው፣ ከዚህ በኋላ በቀረኝ ዘመኔ እበላለሁ፣ እጠጣለሁ፣ እዝናናለሁ፣ እሞታለሁ ብሎ ሲናገር ጌታ ንግግሩን ያዘበት። ምን አልከኝ? ሁሉ ጉዳይ አዘጋጅቻለሁ። እንኳን በህይወት ያለው ብቻ አይደለም ሲሞት እንኳን ስጋዬ ቶሎ እንዳይበሰብስ ብሎ በድንጋይ ውስጥ ዋሻ ሰርቶ አስቀምጦ ሁሉ አዘጋጅቶ ከዚህ በኋላ ግን በቀራይ ዘመኔ አሁን ለህይወቴ፣ ለስጋዬ፣ ለቤተሰቦቼ፣ ለመንግስቴ የሚሆን ጉዳይ ሁሉ አዘጋጅቻለሁ። በቀረኝ ዘመን አሁን ማድረግ ያለብኝ እንዲህ ነው፣ እበላለሁ፣ እጠጣለሁ፣ እዝናናለሁ፣ እሞታለሁ ብሎ ንግግሩ እንደጨረሰ ያዘበት። አንተ ሰው ለመኖር ይበላል እንጂ ለምግብ ይኖራል? ይሄ ነው ፕላኒ፣ ይሄ ነው እቅዲ፣ ይሄ ነው ከተማ ለከተማ መዞር ነው፣ መብላት፣ መጠጣት፣ መዝናናት፣ ከዛ መሞት ነው። በጣም ተቆጣ። ስመኛ አለው፣ እንደ ኳስ እለጋለሁ አለ። ሩቅ አገር ነው የምወስድ አለው። ስደተኛ አደርጋለሁ አለው። ሀገር አልባ አደርጋለሁ፣ ሀገር አልባ አደርጋለሁ፣ ባዶ ሰው አደርጋለሁ፣ እለጋለሁ። የጌታ እጅ ይከብዳል። ከየት አንስቶ የት ነው የሚጥለው አይታወቅም። እለጋለሁ፣ ሩቅ ቦታ ነው የምወስድክ። ያለዚያ አለና አየውና ሰነፍ አለው። ሰነፍ ዛሬ ማታ ነፍስን እወስዳለሁ፣ የሰበሰብከው ሁሉ ይበተናል፣ አራግፋለሁ። ከዛሬ ጀምሮ ካንተ ሹመት አንስቻለሁ፣ ሞገስ አንስቻለሁ፣ ሌላ አለብሳለሁ። ለሱ ዋና ቁልፍ ወደ እጁ አስገባለሁ። እሱ ይከፍታል፣ የሚዘጋ የለም። ልክ ለኢየሱስ የሰጠው አቅም ፓወር፣ ይከፍታል፣ የሚዘጋ የለም፣ ይዘጋል፣ የሚከፍት የለም። አንተ በጣም ስላስቸገርከኝ ወንበርን ባዶ አደርጋለሁ። ወይኔ እስቲ ሰው በሉ እስቲ ሰው ለመኖር ይበላል እንጂ ለምግብ አይኖርም። አንተ ያጋ ያለኝ አሁን ስለምጸልይ ከዚህ ጉባኤ መካከል ዛሬ እንኳን መጣችሁ። አሜን። ከዛ ጫፍ ጀምሮ የምስራች፣ አሜን። ከዚህ ጫፍ ጀምሮ የምስራች፣ አሜን። ከዚህ ጫፍ ጀምሮ የምስራች። አሜን። በቅርብ ጊዜ አቧራ ሁሉ አራግፈ ቦታ ይቀየራል። yes ወንበራችሁ ይቀየራል፣ ከተማችሁ ይቀየራል፣ ጸጋችሁ ይቀየራል። የሆነ ሰው ጌታ ንቋል። yes ለሴቲ የሆነ ሰውን ጌታ ንቋል። ከሆነ ሰው የሆነ ጉዳይ ተነስቶ ወደ አንተ እጅ ይገባል። ዋና ስልጣን ቁልፍ ወደ እጅ ይገባል።
መጎናጸፊያን አለብሳለሁ። ቦታ እኔ አዘጋጃለሁ። ኢየሱስ ጌታ ነው። አሜን። ውተነ አሁን በዚህ ጉባኤ ሁለት ሰው አለ። ከአንዳንዱ ስልጣን ሊወሰድ ነው፣ ለአንዳንዱ ስልጣን ሊሰጥ ነው። በዚህ ጉባኤ መካከል የተጎዳችሁ አላችሁ። አሁን ቃሉን ወጣ ገባ ያልኩ ነው ማወራው፣ ግን አንድ ጉዳይ ነው የምጠይቀው። ከማይመጥናችሁ ቦታ ወደ ማይመጥናችሁ ቦታ ኢየሱስ አሜን። ከአማርኛ ጉድ ወደ እንግሊዝኛ ጉድ። አሜን አሜን አሜን። በኢየሱስ ስም አሜን። አሁን ጊዜ እየደረሰ ነው። አሜን። አሁን ሰዓት ደርሷል። አሁን ጊዜ ደርሷል። አሁን ሰዓት ደርሷል። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ሰዓት ደርሷል። እስቲ ያነ የቦታ ለውጥ፣ የአድራሻ ለውጥ፣ የቦታ ለውጥ፣ የከተማ ለውጥ፣ የአድራሻ ለውጥ። ኢየሱስ ጌታ ነው። ሽማግሌው ኤሊ ይገለበጣል። ወጣቱ ሳሙኤል ይነሳል። ወጣቱ ሳሙኤል ይነሳል። ወጣቱ ሳሙኤል ይነሳል። ኤሊ ንቅ ያለ ያለ ነው። አራ የተናገ አይመራህም። እስቲ የተናገ አይመራኝ በስ ኡተነ የምስራች የምስራች የምስራች። ይሄ ስንት ነው? እቺን ሐሳብ ተናግረ መጸለይ ጀምራለሁ። እስከ ፍጻሜ ድረስ ይቅር አልልም የሚል ቃል ያለ አልመሰለኝም። ሁለተኛ ነገር አምላክ ሰው ሲገረም አምላክ በሰው የሚገረም አልመሰለኝም። አንዳንዴ ሲጸልይ በእኛ ትንቢት ጉባኤ ይገረማል። ልክ ነኝ? ጉባኤ ይገረማል፣ ጌታ ግን አይገረምም። አንዳንዴ እዚህ በሰው ተፈውሶ በሰልፍ ይመሰከራል፣ እኛ አይተን እንገረማለን። ስለ ተፈውሱ ሰዎች ጌታ አይገረምም። ጸጋው የሱ ነው፣ ከሱ ነው። እኛ ምንም አልሰራንም። እኔ በምድር ላይ ወክ ያርጎ ሲራመድ ኢየሱስ በሰው የተገረመ አልመሰለኝም። ግን አንድ ቦታ አንድ ቀን ተገረመ። ከተማ አቋርጦ ሲሄድ ሽማግሎች መጥቶ እንዲህ አሉ፣ የሆነ አይዛብ ሰውዬ ነው ይሄን ሰው አሉ። ይሄ ሰው የሚለው ስም አሉት። ይሄ ሰው ይወደናል፣ ቸርችም እሱ ነው የሰራልኝ፣ ምኩራብ ሰርተዋል። ሰውየው አይዛብ ነው፣ ቃል አይሰብክም፣ ትንቢት አይናገርም፣ አጋንንት አያወጣም። ግን በገንዘቡ ድሃን ይረዳል፣ በገንዘቡ ቸርች ሳፖርት ያደርጋል። በመጣ ጊዜ ኢየሱስ የቸርች ሽማግሌዎች ይሄን ሰው ስማ አሉት። አይዛብ ሆኖ ይወደናል፣ አይዛብ ሆኖ ቸርች ያሰራል። እንደዚህ ሰውኛ አይተን እናቆማሉ። ወደሱ መጣና ትወዳቸዋለህ? ይወዳቸዋለሁ። አንተ በገንዘብ ቸርች ታሰራለህ? አሰራለሁ። ድሃን ትወዳለህ? ድሃን ነው የምወደው። ከዛሬ ጀምሮ ስሜን ቀየርኩ አለው። እንደ ራሴ ብያለሁ አለ። እንደ ራሴ ብያለሁ። ልብህ ተመችቶኛል። ምን ስብከትህ፣ ትንቢትህ፣ አጋንንት ማውጣትህ፣ ልብህ ተመችቶኛል። እኔ እኮ የመጣው ለሰው ነው አለ። እኔ ከሰማይ የመጣው ለማን ነው? የሰማችሁ ነው? ኢየሱስ የመጣው ለማን ነው? ለሰው። መንፈስ ቅዱስ የመጣው ለማን ነው? ኢየሱስ እኮ የሞተልን ብዙ በመሆናችን አይደለም። ለአንድ ለአንተ ይሞታል፣ ለአንድ ለአንቺ ይሞታል። ለሰው ያለው ቫልዩ ይሄ አይዛቡ ሰውዬ ድሃን ድሃ ነው አይልም። ድሃን ድሃ ነው አይልም። ሌላ ሰው እኮ በገንዘቡ መንገድ ያሰራል። ሌላ ሰው በመንገዱ ስቴዲየም ያሰራል። ሌላ ሰው በገንዘቡ ያስገድላል። ሌላ ሰው ባጀት መድቦ ቸርችን ያቃጥላል፣ ያስቃጥላል፣ ያደርጋል። ይሄ ሰው ግን በገንዘቡ ድሃን ይወዳል። ጌታ ምን አለው? ወድጅ ያለው እንዳንተ አይነት ሰው በእስራኤል እንኳን አላየውም አለ። እስራኤል ከተነሳ ወደ አብርሃም እንሂድ፣ የእምነት ሁሉ አባት፣ ወደ ሙሴ እንሂድ፣ ትሁት ነቢይ ከጌታ ጋር የሚያወራ። በአብርሃም አልተገረምኩም፣ በሙሴ አልተገረምኩም። ወደ ኤልሳ እንሂድ፣ ከትውልድ ሁሉ ላይ ጭንገፋ ሰብሯል፣ በሱ አልተገረመም። ወደ ኤልያስ እንሂድ፣ ከሰማይ እሳት አውርዷል፣ በሱ አልተገረመም። ልብህ በጣም ተመችቶኛል፣ ወድጄአለሁ። ማነው ከዚህ ጉባኤ መካከል ከዚህ በኋላ በቀረኝ ዘመኔ ለጌታ የሚል ሰው ካለ እጅ ያሳያል። እውነታችሁ ነው።
ከዛሬ ማታ ጀምሮ እንዲህ ይሆናል። የልብን ቅንነት አይቶ ጌታ ወንበር ያዘጋጃል። አሜን። የልብን ቅንነት አይቶ ጌታ ቦታ ያዘጋጃል። አሜን። ወንበር ያዘጋጃል። አሜን። ከተማ ያዘጋጃል። አሜን። አረ ያዘጋጃል። አሜን። አንዳንዴ አጋጥሟቸው አያውቅም? አቅም ብኖር ኖሮ ይገል ነበረ። ደስ የሚለው አቅም የለም። አቅም ብኖር ኖሮማ አጥፋ ነበረ፣ አባርን ነበረ። እንደ አባር ግን አቅም የለም። ደስ የሚለው አንዳንዱ ወንበር የሚፈልገው ቸርችን ለማስጋት ነው። ቸርች እንዲዘጋ፣ ነቢይ እንዲታሰር ፍላጎቱ። አንዳንዱ ገንዘብ ቢያገኝ ባጀት መዱ ያስገድላል። ቻንሱን ቢያገኝ አቅም ቢያገኝ እሱ ዳኛ ቢሆንማ ምን አይነት ፍርድ ባንተ ላይ እንደሚያመጣ በሚያገኘው ወንበር፣ በሚያገኘው አጋጣሚ፣ በሚያገኘው ሁኔታ። ኢየሱስ ጌታ ነው። ከዚህ ማታ ጀምሮ ለመጀመሪያ ጊዜ ዶክመንት ሞገስ ያገኛል። አሜን። ከዛሬ ማታ ጀምሮ ለመጀመሪያ ጊዜ ያየ ሁሉ ይወዳል። አሜን። ከሚቀጥለው ሰኞ ጀምሮ ለብዙዎቻችሁ መንግስት ይተባበራል። አሜን። አህዛቦች ይገዙልሃል። አሜን። በሮች ይከፈታሉ። አሜን። የውጭ በር፣ አሜን። የከተማ በር፣ አሜን። የትዳር በር አሜን። በሮች ይከፈታሉ። አሜን። እስቲ ያኔ ብዙ አማራጭ። ብዙ አማራጭ። አሁን ከዚህ ጉባኤ መካከል የልብን ቅንነትን ብቻ ጌታ አይቶ በዚህ ዓመት ስለ አንተ ዕጣ ያነሳል። አሜን። ልብን አይቶ ብቻ፣ ልብን አይቶ ትምህርትን አይደለም፣ እውቀትን አይደለም፣ ምላስም አይደለም፣ ቲፖዞም አይደለም፣ የልብን ብቻ አይቶ የልብ አምላክ በዚህ ዓመት እንዲህ ያደርጋል። ከማይመጥን ቦታ ወደ ማይመጥን ቦታ፣ ከማይመጥንሽ ቦታ ወደ ማይመጥንሽ ቦታ እኔ ማን ነኝ እስከምትይ ድረስ እግዚአብሔር ሞገስ ይሆንልሃል። እግዚአብሔር ሞገስ ይሆንልሻል። እግዚአብሔር ሞገስ ይሆንልሃል። ኢየሱስ ጌታ ነው። አንድ ቁጭ በሉ። አብርሃም ያ ሽማግሌ አብርሃም ቤቱ ያለው መንገድ ዳር ነው። ድንኳን ነው ስታየው፣ ድንኳን ነው። ውስጥ ገብተህ ግን ስታይ ከነዓን ይመስላል። ቤቱ ድንኳን እንጂ ወንበሩ ዝም ብሎ አግዲ ወንበር ነው እንጂ ገብተህ ግን ስታይ ያለው ጉዳይ በጣም ውጭ ወጥቶ ቆመ። አንድ ቀን ስላሴ መጣ። እንዳንተ እንደኔ ሆነ ዝም ብሎ ወክ አድርገው ያልፋሉ። አያቸው ያለው እንዲህ ነው። ሳያችሁ አለ ዝም ብሎ አይቶ ሳያችሁ ደክማችኋል፣ የሰው ሀገር ሰው ትመስላላችሁ፣ እባካችሁ ግቡና ውሃ ጠጡ አለ። ታቀናለ አላቃችሁ ለውለታ ነው። ምን ውለታ አለ? ግቡና ውሃ ጠጡ። በመላክ አልታጀቡ፣ ጥሩምባ የለም፣ ቦዲ ጋርድ የለም። ሶስት ሰዎች ዝም ብሎ ሲሄዱ አየና ግቡና እባካችሁ እሺ ብሎ መጡ። ውሃ ብሎ እርጎ አቀረበ፣ ቂጣ ብሎ ስጋ አቀረበ። አያውቃችሁ እንዴት እንደዚህ ያደረግት? ሰው መሆናችሁ ብቻ በቂ ነው። ብሉና ሂዱ። እናንተ ተገረማችሁ እንጂ ስራዬ ይሄ ነው። ሁሌ እንግዳ መቀበል፣ ያለው ማብላት፣ የተቀመጠው አበሉ። ኢየሱስ ጌታ ነው። ከዛ ገና ሲነሳ እንዲህ አለ። አሁን እየበሉ ምን ብሎ የሚያወሩ ይመስላል? እንዲህ አይነት ሰው አለ እንዴ? ወይ አያቀንም፣ ለውለታም አይደለም፣ ዝም ብሎ ብሉ ጠጡ ይላል። የሚገርም ነው። እነሱ ሲበሉ እሱ ቆሟል ከፊታቸው። የመቶ ዓመት ሽማግሌ ሰውዬ ቆሟል። ምን ይጨበር? ምን ላምጣ? አያውቃቸው የግብዣ አክብሮቱ። ከዛ ገና ሲነሳ አብርሃም ሆይ አለ። ሰዶምና ገሞራ ለማጥፋት እየሄደ ነው። አምላክ ናችሁ እንዴ? አሁን አፈር ልብላ እንዳታረጉ። ከተማ ላይ 50 ሰው ካለ እባካችሁ አንተ ካልክማ እንተዋለን። አንተ ካልክማ እንተዋለን። እሺ 40 ሰው አብርሃም አንተ በል እንጂ እኛ አንተን እንሰማለን። ከዛሬ ጀምሮ አንተ የሰማይ አምባሳደር ነህ፣ እንሰማሃለን። ያዝባለው ምንድነው? ስብከቱ ነው? ስብከቱ ነው? ቁመቱ ነው? ወጣትነቱ ነው? መልኩ ነው? ለሰው ልጅ ያለው ልብ፣ ለሰው ልጅ ላለው ልብ አይቶ ተመችተናል። አንተ ተመችተናል፣ ወደናል። አንተ ነቢይ ነህ፣ የሰማይ አምባሳደር ነህ።
እኛን ትወክላለህ። ኢየሱስ ጌታ ነው። በኢየሱስ ከዛሬ ማታ ጀምሮ ሰው ሁሉ የሞት ልብ ይገጠምልሃል። አረ ልብ ይሰጣል። አሁን ከተማ ላይ ገጠር ላይ ሰው በየቦታ አውሬ ሆነዋል። ራስ ወዳድ ሆነዋል። የሚያጠፋ በዛ፣ የሚገል በዛ። ጠጋ ብትል ማንም ልብ አያሳርፍም። እዛ ወንድሜ አያሳርፍም፣ ቤተሰቦች አያሳርፉም። በቃ አሁን ልብ የሚያሳርፍ ሰው የለም። ግን በዚህ በአስቸጋሪ ዘመን ግን ለትውልድ አንተ ትነሳለህ። ለቸርች አንተ ትነሳለህ። ለወጣት ትነሳለህ። ለሌላው ትነሳለህ። እስኪ እኔ እነሳለሁ። በዛንተ ልብን አዘጋጅልን እባክህ። እኔ ዛሬ መጸለይ እፈልጋለሁ። አሁን እንዲህ ይሆናል። ልብ ብቻ ቅን ይሁን። ልብ ብቻ ቅን ይሁን። አሜን። ከኔ ጋር ናችሁ? ልብ ብቻ ቅን ይሁን። ዛሬ ጸጋው ይመጣል። ልብ ብቻ ቅን ይሁን። ዛሬ ሀብት ይመጣል። በምታገኘው ገንዘብ፣ በሚጨመር ጊዜ፣ በምታገኘው ወንበር፣ በምታገኘው ሁኔታ ለወንጌል የምትሆን ለትውልድ የምትራራ እኔ ዛሬ ጸልያለሁ። እግዚአብሔር ልብን ይቀይርሃል። ልብን ይቀይርሃል። ልብህን ይቀይራል። ኢየሱስ ጌታ ነው። እሰና ሹበሳንደ ወጣነ እስቀኝ ከፈርግና የልብ ቅንነት በጌታ ድገሙና የልብ ቅንነት በጌታ ድገሙና የልብ ቅንነት ነቢይ ብትሆን ምን ታደርጋለህ? በብዙ ሰው ታጀብ መሄድ ብቻ አይደለም። ድሃን ድሃ ሳትል፣ ሀብታሙ ድሃ ሳትል፣ ምሸቶን ጭምር ጠጋ ብለህ የአምላክ ባህሪ ኖሮ ከኃጢአተኛ ጋር ብትበላ ከዛ ጋር አንድ ለምትሰራ ልብ ቅን የሆነው ሰው እጅ ከፍ አድርግልኝ። ዛሬ ማታ እንዲህ ይሆናል። ከዚህ ግቢ ወጥተህ ስትሄድ ያው ጌታ ነው የምላችሁ እንደ ሌላ ሰው የሚያደርግ የእግዚአብሔር መንፈስ ያገኛል። እስኪ ዛሬ ማታ በሉ እስኪ እንደ ሌላ ሰው የሚያደርግ የእግዚአብሔር መንፈስ ያገኘኛል። ዛሬ ማታ በሉ እስኪ ከዚህ ግቢ ስወጣ እንደ ሌላ ሰው የሚያደርግ የእግዚአብሔር መንፈስ ያገኘኛል። ከዛሬ ማታ ጀምሮ ጸጋው ባንተ ላይ ይመጣል። ቸርች ባንተ ያርፋል። ትውልድ ባንተ ያርፋል። አይዛብ ባንተ ያርፋል። ከተማው ባንተ ያርፋል። ኢየሱስ ጌታ ነው። ውጣነ ጌታ መልካም አይደለም? መልካም ጌታ ሁሉ ኤልያስ እንዲህ አለው። ኤልያስ ህዝቡ ሁሉ አለ ሀብታም ሆኗል። ይኸው ህንጻ፣ ይኸው ጂ ፕላስ፣ ይኸው በየሀገር ሁሉ ሀብታም ነው። ሲታየው ጴንጤ ይመስላል፣ ግን ለአንተ አይሆንም አለ። የሞላ ህዝብ አይሆንም፣ ለአንተ አይሆንም አለ። እና ምን ሊሆን ወደ ሶሪያ ትሄዳለህ፣ ወደ አይዛብ ምድር እዛ ትሄዳለህ። ለምን? ክፉ ቀን እየመጣ ነው። ለአንተ ማን ሰው የለም፣ እኔ በጎን እቆማለሁ። አረ ብዙ ጴንጤ ያለ ብዙ እዚህ ጋር ወንድም ለአንተ አይሆንም አለ ጌታ። እና ምን ሊሆን ወደ ሶሪያ ትሄዳለህ። እዛ ጥሩ ቦታ አለ፣ አሪፍ መኝታ አልጋ አለ። ኤልያስ አትቸኩል አለው። አንተ እዚህ ብለህ ሂድ። አንድ ሴት አለች፣ ልቧ ቅን ነው። በርግጥ ባሏ ሞቷል። በርግጥ አንድ ልጅ አላት። በርግጥ ድሃ ናት፣ ግን ልቡ አሪፍ ነው። አንተ ዝም ብለህ ሂድ እሷ ጋር፣ እኔ አንተን አሳርፋለሁ። ኤልያስ ከተማ አገር አቋርጦ ሄደ። ሴትዮዋ የመጨረሻ እንጀራ በልቼ ልሞት ነው ብላ እንጨት እየለቀመች ነው። ጭራሮ ጎባጣ ነገር ናት። ኤልያስ አልፏት ሄደ። ጌታ እንዲህ አለው፣ ቆይ ኤልያስ እቺ እኮ ነው አለ። እቺ ጎባጣ? አዎ እቺ ጎባጣ፣ እቺ ለራሷ ማትሆን ለአንተ ግን ትሆናለች አለ። ጠጋ ብሎ እንዲህ አላት፣ እኔ ምልሽ አላት። ገና ከአፉ የሚወጣ ንግግር፣ አቤት ጌታዬ። አታውቀውም እኮ ከፍትፍቱ ንግግሯ ገና። እኔ ምልሽ አቤት ጌታዬ፣ ውሃ ፈልጌ ነበር፣ እኔ አመጣለሁ። ልክ ስትል በዛው የሚበላ ካለ ከባድ ጥያቄ ጠይቀሃል። ቢሆንም ሳይክ ደክመሃል። እንደው ዛሬ በልቼ ነገ ልሞት ብዬ አስቤ ነበረ። በቃ ዛሬ ከሞትኩ እሞታለሁ፣ እኔ አመጣለሁ። ለማታውቀው ሰው ከብዙ አይደለም፣ የመጨረሻ ቂጣ እኔና ልጄ ዛሬ በልተን እንሞታለን። የመጨረሻው አመጣችሁ፣ ሰጣችሁ። የመጨረሻው በሌላ ቋንቋ ህይወቷን ሰጠች፣ በሌላ ቋንቋ ልጇን ሰጠች። ምን አይነት ልብ ቢኖር ነው? ከሞላው አይደለም። ዛሬ በልቼ ልሞት ነው፣ በህይወቴ የቀረች እቺ ብቻ ናት። ግን ሳይክ ተርበሃል፣ ሳይክ ታስታውቃለህ። እኔ ነቢይ ነኝ፣ ባትሆንም አበላለሁ። እኔ
እቺ ሴትዮዋ ጉዳይ ብዙ አልተጻፈም እንጂ ቢጻፍ 3 ቮሊዩም መጽሐፍ ይወጣል። ልቧ ድሃ የሆነችው እኮ ያገኘ ሁሉ ነው የምታበላው። ብላ ወንድ ከመጣ ብላ፣ ሴት ከመጣ ብላ፣ ወንድ ከመጣ ብላ፣ ሴት ከመጣ ብላ ብላ እያለች ብቻ ሀብቱ አለቀ። እንደበላ ጌታ ያለው እንዲህ ነው፣ ኤልያስ አንተ ወደ እሷ ቤት ግባ፣ ለ3 ዓመት አንተ የእሷ ነቢይ ነህ። እቺ ድሃ ሴት ዛሬ እንዲህ አደርጋለች፣ ቀጣይ ሀብታም ብትሆን ታኖራለች። ልቧ ተመችቶኛል፣ ወደ ቤቷ ግባ፣ እኔ እባርካለሁ። ከቤቷ ዘይት አይጠፋም፣ ከቤቷ ሀብት አይጠፋም። ኢየሱስ ጌታ ነው። እጅን ከፍ አድርግ በጌታ አንተ የእግዚአብሔር ሰው ዛሬ እንጂ ነገ ድሃ አትሆንም። አሜን። አንተ የእግዚአብሔር ሰው ዛሬ እንጂ ነገ ግራ አይገባህም። አሜን። አንተ የእግዚአብሔር ሰው ዛሬ እንጂ ነገ አትንከራተቱም። አሜን። እኔ ዛሬ ጸልይልሃለሁ፣ ጌታ መልአኩን ይልካል፣ በተዘጋጀ ቦታ ላይ ያቆምሃል። አሜን። አረ ያቆምሃል፣ አረ ያቆምሃል፣ አረ ያቆምሃል። ኢየሱስ ጌታ ነው። አሜን። አንተ ቁጭ በሉ። ድገምና ቀኝ ከፍ አድርግና የልብ ቅንነት፣ የልብ ቅንነት ከኔ ጋር ናችሁ። ጌታ ልብን አያውቅም? ያውቃል። ሞቲቭህን ያውቃል፣ ፍላጎትን ያውቃል። ገንዘብ ብታገኝ ምን እንደምትሆን ያውቃል። ወንበር ብታገኝ ምን እንደምትሆን፣ ቻንስ ብታገኝ ምን እንደምትሆን ዛሬ እንዲህ እያልኩ ነው ያለው። አንተ ልብን ብቻ አዘጋጅ፣ እኔ አምላኬን እጠራለሁ። ከዚህ ግቢ ወጥተህ ስትሄድ ጌታ ስላንተ መልአክ ይልካል። አሜን። እስኪ አንተ እግዚአብሔር ይቀድመኛል፣ ድገምና እግዚአብሔር ይከተለኛል። ሟርተኛ አይቀድመኝም፣ ደጋሚ አይቀድመኝም፣ አፍ ያለው አይቀድመኝም፣ ስልጣን ያለው አይቀድመኝም። ልባችሁ ብቻ ቅን ይሁን። እኔ ዛሬ ጸልያለሁ፣ ከእናንተ ዘር ማንዘር የመጀመሪያ ሀብታም አንተ ትሆናለህ። እስኪ ከኛ ዘር ማንዘር የመጀመሪያ ሀብታም የተሳካ ሰው የተቀባ ሰው እኔ ይሆናለሁ። በኢየሱስም ትሆናለህ፣ በኢየሱስም ትሆናለህ፣ በኢየሱስም ትሆናለህ፣ በኢየሱስ ትሆኛለሽ። እንዴት መጣ የሚባል ሰው እስከ ቤትህ ይመጣል። እንዴት መጣ የሚባል እስከ ቤትሽ ይመጣል። ስልክ ደውሎ ይመጣለን። አረጋና ይጠራሻል። አረጋ ትሾማላችሁ። ኢየሱስ ጌታ ነው። ሀሹ አትሉማ። ቦዔዝ እኮ ሩትን አያት፣ እርሻ ቦታ ላይ አያት። የሩት ስራ ምንድን ነው? እየቃረመች ያችን አሮጊት ማብላት። ከኔ ጋር ናችሁ? አዎ በሉኛ። ቃርሚያ እየቃረመች ገና ወጣት ገና ልጅ ግን እየቃረመች ያችን ባል የሞተባት ሴት ያችን ድሃ ሴት እንዲህ ለፍታ እንዲህ ደክማ ለማን ነው? ለአሮጊቷ። ዝምድና አላቸው? ዝምድና የላቸውም፣ ትውውቅ የላቸውም። እስከ መቼ ነው? እስካለው ሁሉ እኔ እቀልብሻለሁ፣ አይዞሽ አይዞሽ። በስጋ አይገናኝም፣ በዝምድና አይገናኝም። ያን ያክል አይደለም፣ ግዴታ የለባትም ወይ መልካም ስራ አይደለም። ሰው ፀሐይ ላይ ቆሞ እየቃረመ ሰውን ያሳድጋል፣ ሰውን ያኖራል። ሩት ግን እንዲህ አለችው፣ ህይወት ጌታ ከሰጠኝ በቀረ እድሜ እየቃረምኩ ፀሐይ ነው አልልም፣ ዝናብ ነው አልልም፣ እኔ አለሁ። አይዞሽ። ከኔ ምን ፈልገሽ ነው? ከአንቺ ምን ይፈልጋለሁ? ድሃ መሆንሽን አውቃለሁ። ከአንቺ ምን ይፈልጋለሁ? ባልሽን አብረን ቀብረናል። ከአንቺ ምን ይፈልጋለሁ? ልጆች ሁሉ ሞቷል። አንቺ ማንም የለሽም። እኔ ግን አንቺን እቀልብሻለሁ፣ እኔ ግን አንቺን አኖርሻለሁ። ኢየሱስ ጌታ ነው። ቦዔዝ እንዲህ አለ፣ የሀብታም ሰው እንዲህ አላት፣ ከዛሬ ጀምሮ እቺ ነው ማገባት። ምን መልኳ አይደለም አይደለም፣ መልኳ ሴትዮዋ ድሃ ናት፣ ያቺ ድሃ ናት። ቦዔዝ ምኗ አየ? መልኳን አይደለም፣ ለድሃ ያለው ልብ ትጋቷን። መቼም ማሳ ላይ ያለች ሴት ልብሷ ምን ይሁን፣ ምን አይነት ጠረን እየኖረው ይሁን፣ ማሳ ላይ ያለች ሴት ጸጉሯ አስቡ፣ ምን አይኖርም፣ መቼም አይኖርም። ማሳ ላይ አሁን ነው የመጣው ሰሞኑ፣ አይኖርም መቼም አይደለም እንዴ? ለዛው ማሳ ላይ አይኖርም። ሰውየው የታወቀ ሰው ነው። አያትና አንቺ ነው ማገባሽ፣ ልብሽ ተመችቶኛል፣ አንቺ ነው ማገባሽ። ጌታ መልካም አይደለም? ለቂኖች ቦታ ሲያዘጋጅ አሁን ብዙዎቻችሁ ሮጣችሁ እንዳትሄዱ የትምህርት ደረጃም ሁኔታም ያደክበት ኢንቫይሮንመንትን ብዙ ጉዳይ አንተ የሚይዘው። እኔ ዛሬ ማራው ይሄ እኮ ነው።
መልካም የሆነ ጉዳይ ቻንሶች ወደ አንተ ይመጣሉ። አንተ ወደ ቻንሶች አትሄድም። ቻንስ ፍለጋ አንተ አትሄድም። አንተ አትንከራተትም። ጌታ መልካም ቻንስ ወደ ቤት ያመጣል። ወደ ቤትሽ ያመጣል። ወደ ቤት ያመጣል። ኢየሱስ ጌታ ነው። ልቦን አየ ወደዳት። አንቺ ነው ማገባሽ። ኢየሱስ ጌታ ነው። ቀኝ ከፍ አድርግና የቃርሚያ ህይወት በቃ። በጌታ ድገሙና የቃርሚያ ህይወት በቃ። በጌታ የድካም ህይወት በቃ። ከዛሬ ማታ ጀምሮ ትንሽ ደሞዝ፣ ትንሽ ቤት፣ ትንሽ መኪና፣ ትንሽ በኢየሱስ እሱ በቃ። በኢየሱስም እሱ በቃ። እስኪ ከዛሬ ጀምሮ ትንሽ ደሞዝ፣ ትንሽ ቤት፣ ትንሽ ከተማ፣ ትንሽ ቦታ፣ ትንሽ እሱ በቃ በለሳንደ እስኪ ነገሬ ረሆቦት በለሲ በጌታ ነገሬ ረሆቦት በለሲ ለነባታ ረሆቦት ጋይቻስ ኢየሱስ ጌታ ነው። አንድ ቁጭ በሉልኝ። ሐሳቤ እየጨረስኩ ነው። አንድ ሐሳብ ቀርቷል። አሁን መጸለይ እፈልጋለሁ። በዚህ ዓመት እንዲህ ይሆናል። ለልብ ቅኖች እግዚአብሔር ወንበር ያዘጋጃል። በዚህ ዓመት እንዲህ ይሆናል። ለልብ ቅኖች እግዚአብሔር ጸጋ ይሰጣል። ገንዘብ ያዘጋጃል። ዳኛን ያዘጋጃል። ሰዎችን ያዘጋጃል። እስቲ ያለ ያዘጋጅልኛል። በጌታ ያዘጋጅልኛል። የሰማችሁ ነው። ስለ አንቺ ጌታ ዕጣ ያነሳል። ማንም ባይናገርም አሹ በለስ አንዴ ከኔ ጋር ናችሁ? አዎ በሉኛ። ከኔ ጋር ናችሁ? ታያላችሁ። ከነገ ሰኞ ጀምሮ እያንዳንዱ ጉዞ ወደ ስኬት ይሆናል። ጉዞ ስኬት ይሆናል። ወደ ስኬት ይሆናል። መንገድ ወደ ስኬት፣ እቅድ ወደ ስኬት፣ አው ወደ ስኬት፣ ውሎ ወደ ስኬት። እስኪ አንተ ወደ ስኬት በዛንተ አንድ ቁጭ ወሲ ከኔ ጋር ናችሁ? ገና ዳዊት ከልጅነቱ ቃል ያለው ትንቢት አለው። ግን ዳዊት እረኛ ነው። አባቱ ድሃ፣ ማይታወቅ ቤተሰብ፣ የወደቀ ቤተሰብ። ግን ቃል መጥቷል፣ ትንቢት መጥቷል። ዳዊት ንጉሥ እንደሚሆን ጫካ ላይ ውስጥ ሆኖ በግ የሚጠብቅ ሰው እንዴት አድርጎ ነው ቤተ መንግስት የሚገባው? መንገድ የለም፣ ኮኔክሽን የለም፣ በአሁኑ ንግግር የለም። ዳዊት ያለው ጫካ፣ ንግስና ያለው ቤተ መንግስት፣ የድሃ ቤተሰብ ልጅ፣ ዶክመንት የለም፣ ትምህርት የለም፣ ማይፈለግ ሰው ነው። እስቲ አሜን አሜን አትሉማ? እየሰማችሁ ነው? ዳዊት ያለው በረሃ፣ ዳዊት ያለው ምድረ ባዳ፣ ዳዊት ያለው ጫካ። ጌታ ግን እንዲህ አንተ ንጉሥ ትሆናለህ። በየት በኩል እንዴት ሆኖ በየት በኩል? ወይ አባቱ አይታወቅም፣ ወይ ብዙ አልተማረም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንድ ቀን እንዲህ ተባለ፣ አንድ ቀን እንዲህ ተባለ። ከሳኦል አፍ አረፋ ይወጣል፣ መንፈስ ይነሳ። አረ የሆነ እጁ የተቀባ ሰው አለ፣ እሱ መቶ ኪቦርድ ብጫወት። አረ አንድ ልጅ አለ ዳዊት እዛ ጫካ አለ፣ መልኩ ቆንጆ ኪቦርድ መጫወት ይችላል። አረ አንደ ይምጣ። ዳዊት መጣ። ለምን መጣ? ኪቦርድ ልጫወት። ቦታው የት ነው? ወደ ቤተ መንግስት። ዳዊት የሚያውቀው ኪቦርድ ነው። ጌታ ግን ወደ ንግሥናው እያመጣው ነው። ለጌታ ሲባክ እየሰማችሁ ነው? ዳዊት የሚያውቀው ምንድን ነው? ኪቦርድ ነው የሚያውቀው። ተጠርቶ ይመጣል። ለዛ ይመስላል። ከኔ ጋር ናችሁ? ዳዊት አያውቅም። ጌታ ስራ ጀምሯል። የአሁኑ ቤተ መንግስት መግባት፣ የአሁኑ ኪቦርድ መጫወት፣ የአሁኑ ጉዳይ መሆን ለነገ ምልክት ነው። እጅግ ከፍ አድርግልኝ። ከዚህ ምሽት ጀምሮ አላስፈላጊ ቦታ እግሪ አይሄድም። ትንቢትን ወደሚያውቅ ቦታ ጊዜ ይሄዳለህ። እስኪ ከነገ ጀምሮ ወደ ዋና ቦታ፣ ወደ ተስፋ ቃል የሚያደርሰኝ መንገዶችን እግዚአብሔር ያገጣጥማል። ከኔ ጋር ናችሁ ወይ? እየሰማችሁ ነው? አንተ ወደዛ ተስፋ ወደዚህ አይሆንም። እኔ ዛሬ ጸልዬ ነው የምሸኝክ። ከዚህ ማታ ጀምሮ ጉዞ ይቀየራል፣ መንገድ ይቀየራል፣ እቅድ ይቀየራል፣ ዓላማ ይቀየራል። የምትሄደው ወደ ትንቢት ይሆናል፣ ወደ ቃል ይሆናል። እግዚአብሔር ስራ ጀምሯል። እግዚአብሔር ስራ ጀምሯል። እሰይ ሃሌሉያ። ኡተነ
ከኔ ጋር ናችሁ? ሕያው ጌታ ነው የምላችሁ። ብዙዎቻችሁ እንደ ዕድሜያችሁ ብዙ ሰኞ አይታችኋል፣ ብዙ ማክሰኞ አይታችኋል፣ ብዙ ረቡዕ አይታችኋል፣ ብዙ ሐሙስ አይታችኋል። ከነገ ሰኞ ጀምሮ ውሎ ይቀየራል፣ መንገድ ይቀየራል፣ ጉዞ ይቀየራል። በኢየሱስም ከነ ምናምንቴ ጋር አትቀመጥም፣ ከነ ምናምንቶች አትቀመጥም። አረ የቦታ ለውጥ ይሆናል፣ የአድራሻ ለውጥ ይሆናል፣ የከተማ ለውጥ ይሆናል። እስኪ ከዚህ በኋላ በኢየሱስ ስም ከምናምንቶች ጋር በምናምንቴ ቦታ በፍጹም አልቀመጥም። የሰማችሁ ነው። አንድ ቁጭ ወሲ አሁን ያለበት ህይወት፣ አሁን ያለበት መንደር፣ አሁን ያለው ጉዳይ አንተ ተመቸኝ ብትሉ እንኳን ለጌታ አልተመቸውም። መዝገብ የደለስክም የለውጥ እያደረክ እዛ ቦታ አትቀመጥም። ከዛሬ ማታ ጀምሮ ጌታ መንገድን ይቀይራል፣ ጌታ ቦታን ይቀይራል። የሆነ የሚዘጋ ይዘጋል፣ የሚከፈት ይከፈታል፣ በሮች ይከፈታሉ፣ ቻንስ ይከፈታል፣ ሰዎች ይመጣሉ፣ መንግስትን ያስነሳል፣ አሕዛብን ያናውጣል፣ ምድር ያናውጣል። በኢየሱስም ሆነላችሁ። አንተ ወሰድኩ ይበዚህ በጌታ ወሰድኩ በዛንዴ በጌታ ወሰድኩ በዛንዴ ወተነ ሐሾትንማ ከዛሬ ማታ ጀምሮ ክፉ አያገኘም፣ ግን ከመልካም አትጎልም። ክፉ አያገኘም፣ ግን ከመልካም ጉዳይ አትጎልም። አነ ሐቹ ደሚያጋ ኢታ ደመና ሎሳን ቤተና ተቆጣኩሽያ ይያው ጌታና ምላችሁ ከዛሬ ማታ ክፉ መጥፎ ግን ከመልካም ጉዳይ አትጎሉም። ጦሳጋ ወሶ ደማና ጌታ ስራ ይጀምራል። ስለ አንቺ ይነሳል፣ ስለ አንተ ይነሳል፣ ስለ አንተ ይነሳል። የቀደሙ ሁሉ የሚያስቀድም ጸጋው ይመጣል። የቀደሙ ሁሉ የሚያስቀድም ጸጋው ይመጣል። እሺ ጸጋው ይመጣ በሳንደ የቀደመኝ ሁሉ የሚያስቀድም ቅባት ዛሬ ማታ በኔ ላይ ይመጣል። ኢየሱስ ጌታ ነው። ቁጭ ብለህ አንተ ወደ ኋላ ቀረው ትንፍሽ እንዳትይ። እንትና አልፎ ሄደ፣ እንትና ይሄ አለው እኔ ጌታ እያልኩ እንዳትይ። በእነሱ አትቅና እባክህ። ገና ያንተ የሚያስቀና ጉዳይ ይጀመራል። የሚያስቀናማ ያንተ ይሆናል። የሚያስቀናማ ያንቺ ይሆናል። ከጌታ ጋር የሚሰራው ሰው አይከስርም። እዚህ የሚያስቀና ህይወት የኔ ይሆናል። ሐሾቱልማ የኪሳራ ጊዜ የሚባለው ያለ እግዚአብሔር የሰራህበት ያ ጊዜ ኪሳራ ጊዜ ነው። ከጌታ ጋር ከሆነ ኪሳራ አይደለም። እኔ ዛሬ መጸለይ እፈልጋለሁ። እንዲህ ይሆናል። አባሳን ካንተ አርቃለሁ። አባሳን ካንተ አርቃለሁ። አዲስ ልብስ አለብሳለሁ። ጸጋ ይደርብሃለሁ። እኔ ካንተ ጋር ይሆናለሁ። ማንም መቋቋም የማይችለው ምላስ ይሰጣለሁ። በሕይወት ዘመን ማንም አይቋቋምህም። አሁን ካለበት ጉድ እኔ አወጣለሁ። አረ እግዚአብሔር ያወጣችኋል። እግዚአብሔር ያሻግራችኋል። እግዚአብሔር ያሻግራችኋል። እስቲ አለ እግዚአብሔር ያሳርፈኛል። ድረማ እግዚአብሔር ያሳርፈኛል። ሕያው ጌታ ነው የምላችሁ። በዚህ ዓመት ያሳርፋችኋል። ከክስ ያሳርፋል፣ ከዕዳ ያሳርፋል፣ ከእንትና ምላስ ያሳርፋል። እስቲ አለ እግዚአብሔር ያሳርፈኛል። ውጠነ የምስራች ቅንነትን እንዳጥል የሰማችሁ ነው። ምንህን ያው ከኔ ጋር ናችሁ። አንዳንድ ሰው ሲጎዳ እንትና ነካ ሲያደርግ እንትና ሲጎዳ አንዳንድ ሰዎቹ ሳያቅ ትላንትና ቅን የነበረው መልካም የነበረው እንብላ እንጠጣ የሚሉ ሰዎች ሁሉ አንዴ ጓደኛው፣ አንዴ ወንድሙ፣ አንዴ ገጠር ላይ፣ አንዴ ከተማ ላይ ሰው በጣም ከጎዳ ባህሪን ትቀይራለህ። ባህሪን ከሰው ጋር መጫወት ታቆማለህ። መብላት ታቆማለህ። ያ ፍቅርን ታቆማለህ። ያ ሳቅን ታቆማለህ። ያ ፈገግታውን ታቆማለህ። ብዙ ጊዜ በሰዎች የተጎዳ ሰው ባህሪው ይቀየራል። ዛሬ እንዲህ ነው የምላችሁ፣ አንተ የእግዚአብሔር ሰው ቅንነትን እንዳትተው። አሜን። ቅንነትን እንዳትተው። ዛሬ መልካሙን ቀጥል። ሳትሞት በህይወት ያለክ እግዚአብሔር ይክሳል። ሳትሞት በህይወት ያለክ እግዚአብሔር ይክሳል። እስቲ እግዚአብሔር ይክሰኛል። ውጠነ
ቀኝ ከፋግና የካሳ ጊዜ በጌታ ይሻለው የካሳ ጊዜ በጌታ ይሻለው የካሳ ጊዜ አሹ በለሳንደ ድንቁ ኢየሱስ ለሰው የማይቻል እግዚአብሔር ይቻላል። ከኔ ጋር ናችሁ? ፊልም ሲሰራ ፊልም ድራማ ሲሰራ አይታችሁ ከሆነ ብዙ ጊዜ አይታችሁ ከሆነ የሰማችሁ ነው ያዘጋጀው ዋናው አክተር ያዘጋጀው ዋናው እንደማንን ሰው እሱም ይንከባለላል። አንደ ወደ ገደል፣ አንደ በአየር፣ አንደ ይደማል፣ አንደ ይበላሻል፣ አንደ ልብሱ አንደ ይሆናል። ግን በድምሩ በኋላ ፊልሙ ሲጠናቀቅ ዋናው ይሞታል እንዴ? አይሞትም። ዋናው አይሞትም። እናንተ እግዚአብሔር ሰዎች በጌታ እንኳን ሆናችሁ እንደማንን ሰው አንደ ውርደት፣ አንደ ኪሳራ፣ አንደ ጭንቅ፣ አንደ ሐዘን ሊያጋጥም ይችላል። እኔ ዛሬ የማወራው አንድ ጉዳይ አለ። መጨረሻ አይበላሽም። መጨረሻ አይበላሽም። ፍጻሜ አይበላሽም። እስኪ ቀኝ ከፋግና መጨረሻ አይበላሽም። በጌታ ድገሙና መጨረሻ አይበላሽም። በጌታ ድገሙና መጨረሻ አይበላሽም። ከኔ ጋር ናችሁ? ገደሉ አይቀርም። አንዳንዴ ወደ አንበሳ መጣል አለ፣ ወደ እሳትም አለ፣ ውርደትም አለ፣ ኪሳራም አለ። ብዙ ጉዳይ የቀመሳችሁ በጌታ እንኳን ሆናችሁ አንድ ቀን ሳይሳካ አንድ ቀን ሳያምርብህ ሁሌ ውርደት፣ ሁሌ መከራ፣ ሁሌ ችግር ቢያጋጥማችሁ እንኳን ዛሬ ጌታ እንዲህ ይላችኋል፣ መጨረሻን አላበላሽም። አሜን። ፍጻሜህን አላበላሽም። አሜን። ድገሙና መጨረሻዬ አይበላሽም። መጨረሻዬ አይበላሽም። ፍጻሜ አይበላሽም። ፍጻሜ አይበላሽም። ፍጻሜ ያማረ ይሆናል። ፍጻሜ ያማረ ይሆናል። አሹ በዛንዴ ከዛሬ ማታ ጀምሮ እንዲህ ይሆናል። አላስፈላጊ ወሬ፣ አላስፈላጊ ንግግር ካንተና ከቤተሰቦች ካንተና ከህይወት በኢየሱስም ዛሬ ማታ አወለኩ። ከዛሬ ማታ ጀምሮ ከላይ የሆነ ልዩ መጎናጸፊያ፣ ልዩ ጸጋ ወደ እጃችሁ ይገባል፣ ወደ እጅሽ ይገባል። ቁጭ በሉ። ድገሙና የልብን ቅንነት እንዳጥል በለው። የልብን ቅንነት የዋህነትን ጌታ ያለማመድህን ያ ጥሩ ባህሪን ከኔ ጋር ናችሁ? እንዳትሞክር ከአመፀኛ ጋር አመፀኛ አትሁን። አሁንም እንደዛው ቀጥል። አሁንም እንደዛው ለምጠላን ጭምር፣ በጥፊ ለመታን ጭምር፣ ለጎዳን ጭምር፣ ለከሳሾን ጭምር አንተ መልካም ሆነ ቀጥል። እግዚአብሔር አንድ ወር ሳይሞላ ይክሳል። አሜን። እሳኔ እግዚአብሔር ይክሰኛል። እሳኔ እግዚአብሔር ይክሰኛል። አሹ በለሳንደ ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ ለሰው የማይቻል እግዚአብሔር ይቻላል። ድንቁ ኢየሱስ እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። አሜን። ሎሌ መጣ። የአብርሃም ሎሌ መጣ ወደ ይስሐቅ ሲሄድ ርብቃን አያትና እንዲህ አላት፣ ውሃ አጠጪኝ አላት። ርብቃን ወጣት ናት፣ ገና ልጅ ናት። ያለችው እንዲህ ነው፣ ውሃ እኔ ያለማ እንኳን አንተ ግመሎች አይጠሙም አለችው። ከዛ በጣም ቸኮለች። እንዴ ማጠጣት አንድ ነገር ነው፣ ምን አስቸኮላት? ወይ አበል አይከፈልም። 10 ግመል ለወጣት ሴት እንኳን ከጉርጓድ ውሃ ቀርታ አይደለም። ይሄ ዝም ብሎ ቦምባ እንኳን ቢሆን እንትን ነው ቱቦ ይዛ መቆም እንኳን ከባድ ነው። 10 ግመል ዝም ብሎ አይጠግብም። 10 ሮቶ ሊበላችሁ በቃ አይመለስም ቶሎ። እሷን ከጉርጓድ በፀሐይ 1 ግመል 2 ግመል 10ሩ ስታጠጣ ያለው እንዲህ ነው። እኔ ምን ሳው አንተ ግመል ተመርከክ ሂጂና ያንን ግመል ፍቺው አላት። ግመሉ ሲፈታ በግመል ላይ የተጫነው በአንዱ ላይ ያለው 118 ወርቅ። ሎሌ እንዲህ አላ ርብቃ ስሚ፣ አቤት። አንገትሽ ላይ ያለው ጫለን አውልቂ፣ ጫለን አውልቂ።
ከጆሮሽ አውልቂ፣ ወርቁን አድርግ። አንገትሽ ወርቅ ይሁን፣ ጆሮሽ ወርቅ ይሁን፣ እጅሽ ወርቅ ይሁን። እንደው አንቺ በእግር አትራመጂም። ውጭ ግመል ላይ እሷ ወጣች። ገና ግመሉ ከፍ ሲል ርብቃ እንዲህ አለችው፣ የከፍታ ጊዜ ደርሷል፣ የከፍታ ጊዜ ደርሷል። ኢየሱስ ጌታ ነው። እየሰማችሁ ነው። ለመጀመሪያ ጊዜ በዚህ ዓመት ሞገስ ያገኛል። ለመጀመሪያ ጊዜ በዚህ ዓመት ክብር ያገኛል። እሺ ውርደት በቃ በሲ፣ እሺ ሐዘን በቃ በሲ፣ እሺ ጭንቅ በቃ በለሳኔ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ውጣኔ ሐሳብን ጨርሻለሁ። ይሄ ስንት ነው? ይሄ የእግዚአብሔር ቃል ወደዛም ይሰራ ወደዚህም ይሰራ። የሰማችሁ ነው። ዛሬ ጌታ እንዲህ ይላችኋል። አንዳንድ ቦታ በአንዳንድ መስሪያ ቤት በኋላ ሲጸልይ ያሳያቸዋለሁ። በአንዳንድ መስሪያ ቤት አንዳንድ መሪዎችን ንቅ ያለው የተናቀው ነው ወንበሩ የያዘው፣ የተናቀው ነው ማይኩን የያዘው፣ የተናቀው ነው እዛ ቁጭ ያለው። በቅርብ ጊዜ ሰውየው በህይወት እያለ ከኔ ጋር ናችሁ። ከላይ በኩል እስክሪብቶ አለ። ሰውየው ሳይሞት በህይወት እያለ ወንበሩን ወደ አንተ ያመጣለሁ። አሜን። ወንበሩን ወደ አንተ ያመጣለሁ። አሜን። ኢየሱስ ጌታ ነው። መጎናጸፊያ አለብሳለሁ። አሜን። ዋና ቁልፍ ወደ እጅ ያስገባለሁ። አሜን። ዋና ቁልፍ ወደ እጅ ያስገባለሁ። አሜን። አንተ ይዘጋ የምትለው እኔም እዘጋለሁ። አሜን። አንተ እኔም እከፍታለሁ። አሜን። እኔ ከአንተ ጋር ይሆናለሁ። አሜን። አንድ ወር ሳይሞላ ለልብ ቅኖች ዋና ቁልፍ ወደ እጅ ይገባል። አሜን። አንድ ወር ሳይሞላ አይናችሁ ይከፈታል። አሜን። አንድ ወር ሳይሞላ ገንዘብ ወደ እጅ ይመጣል። አሜን። ወደ እጃችሁ ይገባል። አሜን። ወደ እጃችሁ ይገባል። አሜን። ወደ እጅሽ ይገባል። ወደ እጃችሁ ይገባል። አሜን። ስልካችሁ ከፍ አድርጉ። ስልክን ከፍ አድርጉ። ወደ ላይ ከፍ አድርጉ። እኔ የማመልከው አምላክ እግዚአብሔር የምታይ ምልክት ዛሬ ማታ የእያንዳንዳችሁን ቤታችሁ የሚያንኳኳ ሰላም፣ አሜን። ቤታችሁ የሚያንኳኳ ሰላም፣ አሜን። ቢሮአችሁ የሚያንኳኳ ሰላም፣ አሜን። ትዳራችሁ የሚያንኳኳ ሰላም፣ አሜን። የሚዘጋ ማንም የሌለው የሚከፍት የሚዘጋ የሌለው የሚዘጋ የሚከፍት የሌለው ሁለት እጅ ከፍ አድርግልኝ። እናንተ የእግዚአብሔር ሰዎች ስሙኝ። ከየትኛው ባለስልጣን፣ ከየትኛው ተናጋሪ፣ ከየትኛው ሟርተኛ፣ ከየትኛው መንፈስ የተቀባ ሰው ይበልጣል። ዛሬ ማታ እንዲህ ይሆናል። የመጀመሪያ በኢየሱስም ለዋታን የዋጣውን ይተፋል። ሁለተኛ ነገሮቻችሁ ሊያጠፋ የመጣ መንፈስ ካለ ዛሬ ማታ አንገቱን ያዝ ይሆናል። ማንቁርቱን እንይዛለን። ማንቁርቱን እንይዛለን። የምትወጁ ያንቺ ጉዳይ በሰው እጅ አይበላም። ቤታችሁ አይሸጥም። መኪናችሁ በዕዳ አይሸጥም። አረ ቤትን ባንክ አይበላም። አረ አሕዛቦች አይበልህም። ለማንም መላገጫ አትሆኝም። እግዚአብሔር አዋጅ ሁሉ ይቀይራል። አረ የቦታ ለውጥ ይሆናል። የከተማ ለውጥ ይሆናል። አረ ምርኮ ይመለሳል። ስልካችሁ ከፍ አድርጉልኝ። በዚህ ስልክ ከዛሬ ጀምሮ በሚቆጠር በሰባት ቀን ውስጥ እጅግ በጣም መልካም ዜና ትሰማላችሁ። ከዛሬ ጀምሮ በሚቆጠር በሰባት ቀን ውስጥ ለአንዳንዶቻችሁ ዛሬ ማታ ይሆናል። ለአንዳንዶቻችሁ ነገ ይሆናል። ሰኞ ይሆናል። ማክሰኞ ይሆናል። ሮብ ይሆናል። ለሀገር ቱመ የወርዶ ጊዜባ ኦሳይና ሲሰናክ አረ ሰበር ዜና፣ አረ ሰበር ዜና፣ አረ ሰበር ዜና። ቤት ጀምራችሁ ስራ ጀምራችሁ ገንዘብ በማጣት በአንዳንድ ምክንያት መንገድ ላይ የቆመው የእናንተን ጉዳይ ዛሬ እጸልይልሃለሁ። ከሚቀጥለው ሰኞ ጀምሮ ካቆማችሁበት ትቀጥላላችሁ። አሜን። ካቆማችሁበት ትቀጥላላችሁ። አሜን። እዚህ የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። በጌታ ድገሙና የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱን በግ እግዚአብሔር ያዘጋጃል። ኢየሱስ ጌታ ነው። አሜን። ከብዙ ዓመት በፊት በራእይ ያያችሁ ጉዳይ ይፈጸማል። አሜን። ጸጋ አመጣለሁ። አሜን። አቅሜ ይታደሳል። አሜን። ኃይሌ ይታደሳል። አሜን። እስኪ ከዛሬ ጀምሮ በእኛ ዘር ማንዘር በኢየሱስ ስም የገንዘብ ድሃ፣ የጤና ድሃ፣ የማህፀን ድሃ አይሆንም። እዚህ አይደገምም። የሰማችሁ ነው። ከዛሬ ማታ ጀምሮ ጭንገፋ አይደገምም። ኪሳራ አይደገምም።
ለፍተህ ባዶ አትሆንም። ሰርተህ ባዶ አትሆንም። እጅ ባዶ አይሆንም። አካውንት ባዶ አይሆንም። እስቲ ነገሬ አይበላሽም። በኢየሱስም አይበላሽም። በኢየሱስም አይበላሽም። በኢየሱስም አይበላሽም። እንዲህ የምክራችኋለሁ፣ የልብን ቅንነት እንዳትተው። አምላኬ ወደ ቤት ሊያስገባ የምችለው ስብከቴ አይደለም፣ ገንዘቤ አይደለም፣ ንግግሬ አይደለም፣ ቀልጣፋ መሆኔ አይደለም። ጌታ ልብን አይቶ ወደ ቤት ይመጣል። ለልብ ቅኖች እግዚአብሔር በዚህ ዓመት ይፈርዳል። እግዚአብሔር ይፈርዳል። እሳነ ሻሎም እሳነ